እኔ አሁን ጅብ ደፈረኝ ብዬ የተናገርኩት ጅብ ሰውን የትም ሀገር አይደፍርም ይበላል እንጂ። ዛሬ መጣችሁት ማለት ነው። ምን ሰራ ነው ዘለሽ? ምን ማለት ነው? ያለንበት ሁኔታ ታውቂልን? ቢሮ ውስጥ ነው ተረጋጋ። ቢሮ ነው ሰው አለ። ምንም ሰው የለም። ለቀቀኝ ነው ተረጋግና ትዝታው የሚኖሩበት ቤት እንግዲህ ውድ ተመልካቾች ተከራይቶ የሚኖሩበት ቤት ነበር። በሚያሳዝን ሁኔታ ባልታወቀው ምክንያት ቤታቸው ሊቃጠል ችሏል። ሙሉ ቤታቸው ተቃጥሏል። ከጎዳና ወጥቷል። ሌላው ደግሞ አከራያቸው ጭራሽ ቤቱ የተቃጠለው በእናንተ ምክንያት ነው ካሳ ፈልጋለሁ። በቃ አሁን ጎዳና ላይ ያለ ነው። በቃ ምንም ቤት የለንም። በቃ ዘውየውም የካሳ ገንዘብ አምጡ ብሎናል። አንድ ደና ጨርቅ እንኳን አልቀረልንም። እንባችሁ እንዲታበስ ባለ 2 መኝታ ቤት ለእናንተ ቅድሚያ ክፍያ ከፍሎ አንድ ቤት 103 ካሬ ቤት ለእናንተ ቅድሚያ ክፍያውን ሸፍኑ እንድትዋዋሉ ነው ዛሬ መጣችሁት ማለት ነው። ምን ሰራ ነው ዘለሽ? ምን ማለት ነው? ያለንበት ሁኔታ ታውቂልን? ቢሮ ውስጥ ነው ተረጋጋ። ቢሮ ነው ሰው አለ። ምንም ሰው የለም። ለቀቀኝ ነው ፈጣሪ ይመስገን። አሜን አሜን ተመስገን ፈጣሪ። ሚኪን ያሳያለ የሴትዮዋን ቤት አስፈላጊ ከሆነ እኔ እጅ አላቅም ቆይቻለሁ ግን አለች አሳያለሁ። አባኮት ወይዘሮት ስነ ስርዓት ወይዘሮት አባኮት ና ያዛቸው ማመስገን ካለብህ አቶ ብሩክንና ዲኤምሲ ሪል ስቴት ነው ማመስገን ያለብህ። እንዲሁም ደግሞ ወንድማችን አቶ አብዱ ይሄ ነገር በአቶ አብዱ በኩል ነው እንግዲህ የዲኤምሲ ሪል ስቴት የሽያጭ ሱፐርቫይዘር በአቶ አብዱ በኩል ነው ያለቀው። እንግዲህ ሰላም ጤና ይስጥልን የጎጆ ቲዩብ ቤተሰቦች እንደምቆያችሁ ውድ ተመልካቾቻችን፣ ዛሬ በጥሩ ዜና አይደለም የተመለስ ነው። በሐዘን ልንለው እንችላለን። እንግዲህ ወንድማችን ትዝታውን ታውቁታላችሁ። እህታችንንም ፀሐይ የትዝታው ሚስት እንግዲህ ሁላችሁም የምታውቁት በዛ አጋንንት በሆነው በሰው ጅብ በተባለው ታሪክ ነው ሁለቱን የምታውቋቸው። እነሱ ቤት የተፈጠረ አንድ ነገር አለ። እነ ትዝታው የሚኖሩበት ቤት እንግዲህ ውድ ተመልካቾች ተከራይቶ የሚኖሩበት ቤት ነበር። በሚያሳዝን ሁኔታ እንግዲህ ምክንያቱ ባልታወቀው ምክንያት ቤታቸው ሊቃጠል ችሏል። ማለት የነሱ ቤት ከተማ ውስጥ አይደለም ውድ ተመልካቾች፣ ከከተማ የወጣ ነው። ቤቱን ስታዩ ደና ቤት ይመስላል እንጂ ወደ ገጠራማ ቦታ ነው። ከአዲስ አበባ ውጪ ነው። ቦታ መጥቀስ ስለማንፈልግ ነው። ሙሉ ቤታቸው ተቃጥሏል። ከጎዳና ወጥቷል። ሌላው ደግሞ አከራያቸው ጭራሽ ቤቱ የተቃጠለው በእናንተ ምክንያት ነው ካሳ ፈልጋለሁ ሌላም ብዙ ነገር። ያ የተወለደው ጨቅላ ገና በነርሱ አቅፍ ውስጥ ነው ያለው። በጣም እናዝናለን ለጎጆ ቲዩብ አባላቶች፣ ለጎጆ ቲዩብ ተከታታዮች መጥፎ ዜና ነው። ከልቤ ነው ማዝነው። ከነሱ ጋር በስልክም ልገናኝች ይያለው ማለት ኢቭን እንግዲህ ሌላ ጊዜ የሆነ ነገር ሲፈጠር እነሱ ቤትም እዛው እነሱ ቤት ሄጄ ነበር ያለውን ነገር ማሳወቃችሁ ከስር። አሁን ያው እንግዲህ በእኛ መኪና ውስጥ ነው የሚገኙት። እንግዲህ ማለት ያ ነገር የተፈጠረው ትናንትና ነው። እንግዲህ ዛሬ ያው እንደምንም ወይ የሚቆዩበትን ነገር እኛ ማመቻቸት ይኖርብናል፣ ሆቴልም ነገር እንጂ ምንም በቃ ቀረጻ የምናደርግበት ቦታ እንኳን እስክናጣ ትዝታው ስለተፈጠረው ነገር እጅግ አድርጌ ያዝናለሁ። ምንድነው ሀሳብን ሰብስበህ ብታወራለህ? ምንም ነገር አላውቅም። ምን አይነት ጉድ እየተፈጠረ እንደሆነ አላውቅም። የባስ ብሎ ይሄ ነገር እኛ ላይ መከሰቱ መረገም ነው እንጂ በደህና ነገር እንኳን አይደለም። ምን ነገር ባጠፋ ነው ፈጣሪ እንደሚቀጣኝ? ፀሐይ በጣም ግራ የሚያጋባ ነገር ነው እየተፈጠረብን ያለው። በጣም በቃ አሁን ጎዳና ላይ ያለ ነው። በቃ
ምንም ቤት የለንም። በቃ ሰውየውም የካሳ ገንዘብ አምጡ ብሎናል። አንድ ደህና ጨርቅ እንኳን አልቀረልንም። ሙሉ ቤቱን የተቃጠለው በምን እንደተቃጠለ እንኳን አናውቅም። በቃ ጸበል ብለን ወጣን ሶስታችንም፣ እኔም ልጄም ባለቤቴም። እናንተ በአጋጣሚ ቤት አልነበራችሁ? አዎ ጸበል ሄደን ነበር ጠዋት ቤተክርስቲያን። ከዛ ስንመለስ በቃ እየነደደ የሰፈር ሰው ውሃ እያጠፋ ምናምን የደረስነው። የእናንተ ቤት ብቻ ነበር ወይስ ሌላም ቤት የተቃጠለ ነበር? የኛ ግቢ ውስጥ ያለው አንድ ቤት አይደል እንዴ? ያው የኛ ግቢ ብቻ ነው። ሱማ ያው ማለት እንግዲህ ብዙም ቤት የለም ሰፈራችሁ። ያው ጭራ ያለ ሜዳ ነገር ነው እንግዲህ ገጠር እንደመሆኑ መጠን። ግን ምናልባት ተከታትሎ ወደ ሌላም ስፍራ ከሄደ ሰዓቱ ያወቀው የኛ ሰፈር ሰው እንዴት ላስረዳ? በቃ ምንም ቤት የለንም፣ ጎዳና ላይ ነው ያለነው። ሰውየውም የካሳ ገንዘብ አምጡ ብሎ አንቆ እያስፈራራን ያለው። ምን እንደምናደርግ እኔ ያለቅ ቤተሰቦቼ ማስወጥተውኛል። አዎ በርግጥ እናትና አባቶች ማለት አባትሽ ምንድነው? አባትሽን ለማናገር አልፈለግሽ? ለምን ችግር እዚሁ ኩርምት መታርጎ አይገለኝም። የሱን ፊትማ ዞር ብያለሁ ድጋሚ ጭራሽ አላደርኩም። ህይወቴ ምስቅልቅል ነው ያለው፣ ምስቅልቅል። ያለንበት ሁኔታ ታውቃለህ። ይባስ ብሎ በዚህ ላይ ደግሞ ጎዳና ወጥተናል። ምንም ቤት የለንም። እኔም እሷን ለማራስ ብዬ ከስራ ለቅቄያለሁ። እንደምታውቀው እንዴት ነው አሁን እነሱ ልጅ ጎዳና ቦታ ምንስ ነው ማድረጋቸው በዚህ ሰዓት? አራስ ልጅ በዚህ ሰዓት ከባድ ነው በጣም። ቤተሰቦች እንዳሉ ቤተሰቦቻችንን ታውቃቸዋል። አንድ እንኳን ቢረዳ ሰው የለም በዚህ ሰዓት ላይ። ምን ማድረግ እንዳለብኝ ምንም አላውቅም። ሁለት ሰው ይዞ ጎዳና መውጣት ምን ያህል ከባድ እንደሆነ ምን ላድርጋቸው? ሻውን እስኪ ፍረደኝ። ምን ላድርጋቸው? እሺ ማለት አሁን ዛሬን ሆቴል ነው ያዝላችሁኛና ነገሮችን ለማስተካከል ነው ትዝተው። እሺ ከባሉት ውጪ ምን አማራጭ አለ? እስቲ ወደ ተመልካቾቻችን ካሜራማን እስቲ አብራችሁን እኔ አንዳንድ ስልኮችን ልደውል ወጣ ብዬ ማስተካከል ያለብኝ ነገር አለ። ካሜራማን እስኪ አብራችሁንና በዚሁ በቅርብ አካባቢ ያለ አንድ ሆቴል እንዲይዙ አርግ ባክና። ካሜራማን ይሄን ስራ አንተ ተወጣው፣ እኔ አንዳንድ ስልክ ልደውል። ውድ ተመልካቾቻችን እንግዲህ አሁን የምንገኘው በዲኤምሲ ሪል ስቴት ውስጥ እንግዲህ ከአንድ ወንድማችን ጋር ነው። እንግዲህ ወንድማችን በቅድሚያ ራሱን ያስተዋውቀልንና ከዛ ምንድነው እዚህ የተገኘውበት ምክንያት የማስረዳችሁ ይሆናል። እስቲ ራስን ከማስተዋወቅበት ገባ ብጀምርልን። አብዱ ባላለው በቅድሚያ አብዱ ባላለው የዲኤምሲ ሪል ስቴት የሽያጭ ሱፐርቫይዘር ነኝ። በዲኤምሲ ሪል ስቴት ወደ 1 አመት የሚሆን በሽያጭ ሱፐርቫይዘርነት እየሰራው እገኛለሁ። ወይኔ መስል ዛሬ እንግዲህ ለአንድ ጉዳይ ነው እዚህ የተገናኘ ነው። እኔ ያው የወንድማችንን እንግዲህ አብዱን ስም ያለውን ነገር ሁሉንም ስለማቅ እንግዲህ ለእናንተ ለተመልካች ያለውን ነገር አስተዋውቆ እንዲገባ ነው። ውድ ተመልካቾቻችን ትልቅ ሰርፕራይዝ ይዘን የመጣ ነው። ያንን ሰርፕራይዝ እኛ ቀድመን ከምናወራው ተመልካቾችም እንግዲህ በመላው ዓለም የሚገኙ የጎጆ ቲዩብ ቻናል ተከታታዮች አሉ። ባለ ሰርፕራይዞቹ ሰርፕራይዝ የሚደረጉት አካሎች ሲገቡ እነሱም እኩል ሰርፕራይዝ ቢሆኑ ለምን ለተመልካች ቀድመን ከምንናገር ለምን አናስገባቸው? ኦኬ ይቻላል። ከዛ በኋላ ያለውን ነገር ዲቴል እናወራለን። ይቻላል። ሰርፕራይዙን ኦፊሻሊ አናውንስ እንድናደርግ ሰርፕራይዝ የሚደረጉትን ሰዎች ወደዚህ አምጣቸውና ከዛ በኋላ ያሉትን ነገሮች እንወያያለን። መልካም እኔ ይያቸው ልግባ። እሺ ምንድነው ምን ተሰራለ? እዚህ መጣ ባክን አረፍ በል። ባክሽ አረፍ በል።
እንግዲህ አሁን የምንገኘው የት እንደሆነ ታውቁታላችሁ። ከታች ስገቡ እንግዲህ ዲኤምሲ ይላል። ዲኤምሲ ደግሞ ዲኤምሲ ሪል ስቴት እንደሆነ የታወቀ ነገር ነው። ካሜራማን እስቲ ካሜራ ሴታፕን ስራና እዚህ እናንተን ወደ ጠራውበት ዋና ምክንያት እንግባ። ከዛ ፊት ግን ለምን ጉዳይ ጠራችሁ ይመስላችኋል? ማለቴ ግራ ገብቷችኋል? ያው በደንብም ስትጠይቁኝ አልነበረም። ለምን ይመስላችኋል? እኛ ምን እናውቃለን ብለን ነው ያው አንተ ንገረን እንጂ። ትዝታው አብዱ ይባላል። በዲኤምሲ ሪል ስቴት ውስጥ የሽያጭ ሱፐርቫይዘር ነው። ተዋወቀው። ሰላም እንኳን ደህና መጣችሁ። አብዱ ይባላለሁ። እንደነገራችሁ ዲኤምሲ ሪል ስቴት የሽያጭ ሱፐርቫይዘር ነኝ። እንግዲህ ያው እንዳልኳችሁ ወደ ዲኤምሲ የሽያጭ ሱፐርቫይዘር ነኝ ብያችኋለሁ። በቅድሚያ እንኳን ደህና መጣችሁ። እዚህ በዋናነት የመጣችሁበት ምክንያት አንድ የኛ ከዚህ ቀደም ቤት የገዛ ደንበኛችን አለ። አቶ ብሩክ ይባላል። ካናዳ ነው የሚኖረው። አገር ወዳድ ኢትዮጵያዊ ነው። ብዙ ሰዎችን ብዙ ወገኖችን መደገፍ የሚወድ ሰው ነው። በዛ መሰረት ትላንትና ነው የእናንተን ስቶሪ ደውሎ ያጫወተኝ። እንግዲህ እሱ ያሰበው ምንድነው በእናንተ ስቶሪ በገጠማችሁ ነገር በጣም ልቡ ተነክቷል። ወዲያው ነው ታሪኩን እንደሰማ ወደ እኔ ደወለው። እኛም በዛ ነገር በጣም አዝነናል። ብዙ ኮሚዩኒቲውን ሰፖርት የማድረግ አክቲቪቲዎች ላይ እንደ ዲኤምሲ ኢንጌጅ የምናደርግበት ሁኔታ ነበር። ወዲያውኑ ደግሞ ከሱ ይህን ታሪክ ስሰማ በጣም ነው ያዘንኩት። ለደረሰባችሁ ነገር እኛም በጣም ተሰምቶናል። ያንን ነገር እንባችሁ እንዲታበስ ባለ 2 መኝታ ቤት ለእናንተ ቅድሚያ ክፍያ ከፍሎ አንድ ቤት 103 ካሬ ቤት ለእናንተ ቅድሚያ ክፍያውን ሸፍኖ እንድትዋዋሉ ነው ዛሬ መጣችሁት ማለት ነው። ምን ሰራ ነዘለ ምን ማለት ነው? ያለንበት ሁኔታ ታውቂልን? ቢሮ ውስጥ ነው። ተረጋጋ። ቢሮ ነው፣ ሰው አለ። ምንም ሰው የለም። ለቀቀኛ። ተረጋጋ። አሁን ይልንገር ቤት እንዳለ ነው። ድረስ መተምትቀልድ ቤት እንዳለ ነው አይደለ? ለቀቀኛ ነው። አይደብርም? እዚህ ማታ ነው ሰው ለምትጮህ ተወብዱ ኖ ከስተመሮች አሉ ነው በዲኤምሲ ሪል ስቴት ትጮህብናል። ማን ነው ለሙድምት ያሉትን ነገሮች ከሰማህ በኋላ እኔ ምንም የምሰማው ነገር የለም። ሁለታችሁም ልቀቁኝ። በጣም ባለጌዎች ናችሁ። አይደለም አቶ አብዱም እንዳሉ አልሰማህም እንዴ? ምንም እንደዛ ነው ቀልድና ይኸውልህ እኔ ቤታችሁ እንደተቃጠለ ማለት ነው ልንገርህ። አቶ ብሩክ የሚባል ካናዳ የሚኖር አንድ መልካም ሰው አለ። በአጋጣሚ ዋትስአፕ ላይ እና ቴሌግራም ላይ አይመለከተኝም። ችግር ውስጥ እንዳለ ታውቂያለህ እንዴ? እንዴት እንደዚህ የምታወራው? ማን ነው የምትቀልደው እንደዚህ? ድምጽ እባክህ። ምንም ድምጽ የለም። አሁን ልቀቀኝ። ሰው ይሰማ ነው ጫንጭ ምንጮች እኮ በጣም ይቅርታ አቶ አብዱ፣ በጣም ይቅርታ። ቆይ በጣም ይቅርታ እባክህ ቁጭ በል አንዴ፣ ትንሽ ደቂቃ ቁጭ በልና ቢያንስ ራስህን አረጋግተህ። ምንድን ነው የምንረጋጋው? እንደዛ ምን ቀልድ እየቀለዳችሁ እንዴት ነው የምንረጋጋው? ቁጭ በልና አትሊስት ውሃ ጠጥተህ እንኳን ትንሽ ምንም መረጋጋት የለም። አሁን ልቀቀኝ። ኧረ ተውሽ፣ እየቀለዱብን እኮ ነው። አሰሚያቸውን እንዴ? ከነዚህ ጋር እንዴት ነው የምንለው? በእግዚአብሔር ሰው እየሰማ ነው። ኧረ በእግዚአብሔር ድምፅህን ማንም ሰማ ለራሳችሁ ከስተመሮች እኮ አሉ። ይኸውላችሁ ምንም የምናወራው ነገር የለም። በቃ ልቀቁኝ። ትዝታው ሰው እየሰማ ነው። እዚህ ቀልድ እየሰማሽ ምንድን ነው የምታወራው? ይኸውልህ ስማኝ፣ እኛም አዝነናል በተፈጠረው ነገር። ማንም ሰው እንዲገጥመው የማይፈልገው ነገር ነው የገጠማችሁ። የማናችሁንም አዘኔት አልፈልግም። ብዙ ቀና ሰው አለ እኮ። ለምን አንተ እንደዚህ ታስባለህ? ምንም ይረዳ ነገር የለም። የሚሊዮን ቤት እንዴት ነው ለእኛ ለማያውቅ የሚሰጠው? የቤተሰቦቻችንን እያየሻ እንዴ? ቤተሰቦቻችን ያላዘኑልን እነሱ እንዴት ነው የሚረዱ? የማንም መጮቻ ነው። ውሉ በስማችሁ ነው የሚዘጋጀው። ምንም ውል የለም። ማንም ላይ አትቀልዱም። ወደ 700 ሺህ ብር የሚጠጋ ብር ብቻ እኔ በጉልበት አወራዋለሁ። ቁጭ በል። ይኸውልህ ቀልድ አይደለም። ዞር በይ። ወዲት ቁጭ በል። ውድ ተመልካቾቻችን እንግዲህ ያለፉትን ደቂቃዎች ሰው መጥቶ ምን ተፈጠረ እስኪል ድረስ እኔ በጣም ሰፈራ የነበረው የጸጥታ አካላቶች ፖሊሶች እንዳይመጡ ነው። አሁን ጊዜው ጥሩ አይደለም። ሀገሪቷ ስጋት ባለችበት ሁኔታ ላይ እንደዚህ ብዙ ከስተመር ባለበት በዲኤምሲ ሪል ስቴት ውስጥ ሆነን እንደዚህ አይነት አምባጓሮ ሲፈጠር ፖሊሶች መጥተው ምንድነው የሚሉት? እንግዲህ ደንበኞች አሉ። ስለዚህ ይሄ ነገር በጣም አስፈርቶኝ ነበር። አንድ ሁለት ሰዎች ምንድነው የተፈጠረው ችግር አለ
ፖሊስ እስከ መጥራት ደረጃ የሚያደርስ ነገር ነው። ፖሊስ እንጥራ ሲሉ ነበር። ያው እንግዲህ ወንድማችን አብዱ ያው ችግር የለውም ያው አለመግባባት ነው ብለው ነው ነገሩን ረገብ ያደረጉት። ትዝታው እንግዲህ ያው ስሜታዊ ይሆናል። ስሜታዊም የሚሆነው እንግዲህ ከደረሰበት ነገር አንፃር ነው። እኔ ትዝታው በሚያደርገው ነገር በእያንዳንዱ ነገር እንደማልቀየመውም እንደማልበሳጨበትም ከዚያ በፊት ደጋግሜ የነገርኳችሁ ነገር ነው ውድ ተመልካቾቻችን። ነገር ግን ቢሆንም የቤት ችግሮቻችን እንግዲህ እኔ ከናንተ ጋር ቤተሰብ ሆኛለሁ። እንደ ቤተሰብ ሆኜ ነው ችግራችሁን ለመካፈል ያላችሁበትን ነገር አሁንም ቢሆን ወደ ቀድሞ ጤናሽ ወደ ቀድሞ ነገርሽ እንድትመለሺ እንደ ቤተሰብ አባል ቀርቤ ነው ይሄንን ነገር ለማስተካከል እየሞከርኩ ያለሁት። ቤት እንኳን ከዚህም የበለጠ ችግር ሊፈጠር ይችላል። እንደው አቶ አብዱ በጣም ይቅርታ። ግን እዚህ አሁን ቢሮ ውስጥ በዛ ላይ ሌሎች ደንበኞች ውጭ ላይ እየተስተናገዱ እንደዚህ አይነት አምባጓሮ ሲፈጠር ያው እንዴት ነው ያሳቀቃል፣ ያሳፍራል ልንለው እንችላለን። ትዝታው አሁን እንደተረጋጋው እንግዲህ አሁን ተረጋግቷል ተመልካቾቻችን። ካሁን በኋላ አቶ አብዱ ተናግረው እስኪጨርሱ ድረስ በትህትና አድምጣቸው። ሲቀጥል ደግሞ ምንም ነገር እዚህ ጋር ውሸት ወይም ቀዠት አይደለም። ምናልባት የ7 ሚሊዮን እና የ8 ሚሊዮን ብር ቤት እንዴት ሰው ሊሰጠን ይችላል የሚለው ሐሳብ ነው ጭንቅላቱ ውስጥ። እኔ ከዚህ በፊት ያው ከዲኤምሲም ጋር ከድርጅቱ ጋር እንተዋወቃለሁ። ብዙ ስራዎችን ስንሰራ ነበር። አቶ አብዱ ይህንን ነገር ግልጽ እንደምታደርግላቸው ተስፋ አረጋለሁ። በተለይ ደግሞ ይመስለኛል ትዝታው ያልተዋጠለት ነገር ያው ዲኤምሲ ቀድሞ የቤት ኦፕሽኖችን እንደሚያመቻች እሱን የተረዱ አይመስለኝም። ምናልባት ከዛ አንፃር ነው። እስቲ ትዝታው ግን ተረጋግታላ ቃል ግባልኝ። ተረጋጋው። እሺ የምትሉትን እንስማ። ሰው ፊት ነኝ እኮ እንደዚህ ነው ነኝ የምታወራኝ ትዝታው። አንተ እኮ ነው የምትቀልለው። እሺ እባክህን ለኔ ስትል ለአንድ ቀን መቸገር ይከብዳል። ለአንድ ሰዓት እዚህ ቢሮ ኮምባላ 10 ደቂቃ ወይም 20 ደቂቃ ብንቆይ ነው። እሺ ያው እንግዲህ አቶ ብሩክ ይሄንን ነገር ያደረጉበት የራሳቸው ምክንያት ይኖራቸዋል። ያው ብዙ ሰዎች ለበጎ ስራ ላይ በብዛት ሲሰማሩ ራሳቸውን እንትን ማለቱ የስራውን ክፍያ ከላይም የሚኖረውን ከፈጣሪ ዘንድ ያሳንሰዋል የሚል ሐሳብ ስላለ ራሳቸውን ግልጽ ማውጣት ላይ ብዙ ሰዎች ይቆጠባሉ። የተለመደ ነው። መጽሐፉም የሚለው ቀኝ እጅ ሲሰጥ ግራ እጅ አይ ነው የሚለው። በዛ ሐሳብ መሰረት ነው ይሄን ያደረጉት። እኛ ጋር ያው በቢሮ ደረጃ በደንብ የምናውቃቸው ሰው ናቸው። ከካናዳ በተደጋጋሚ ብዙ ደንበኞችንም ወዳጆችንም የዲኤምሲ ቤተሰብ ናቸው። አቶ ብሩክ ማለት በርካታ ቤቶችን ሰዎች ወደዚህ እንዲገዙ ያበረታታሉ፣ ኢንካሬጅ ያደርጋሉ። ያው ያም የሚያደርጉበት ምክንያት ምንድነው? ድርጅቱ ያለው ትልቅ አቅም ከዚህ በፊት የነበረውን ኤክስፒሪየንስ ታሳቢ አድርገው ያው ኢትዮጵያ ላይ ትውልድ ኢትዮጵያውያን ቤት የሚያገኙባቸው መንገዶች በጣም ጠባብ ናቸው። አሁን ሌጋል የሆኑት የኮንዶሚኒየም ፕሮጀክቶች ብዙ ፕሮጀክቶች የመቀዛቀዝ ሁኔታ አለ። ያንን ታሳቢ ባደረገ መልኩ ካሉት ሪል ስቴቶች ደግሞ ዲኤምሲ የተሻለ ታማኝነት የግንባታ ኤክስፒሪየንስ አቅም ያለው ድርጅት መሆኑን ብዙ ዲያስፖራዎችም እዚሁም ሎካሊ ያሉ ብዙ ባለሀብቶችም ጠንቅቀው የሚገነዘቡት ነገር ነው። ያው እንግዲህ ለነሱም እንግዲህ ራሳቸው የወደዱትን መውደዳቸው ደግሞ እኔ በጣም ላመሰግናቸው እወዳለሁ። ብዙ ሰው ያው የሚረዳውን ነገር ለየት ለማድረግ ወይ ደግሞ እሱ ከሚፈልገው ስታንዳርድ አነስ ለማድረግ ሲሞክር በተደጋጋሚ የምናስተውለው ነገር ነው። ለራስ የወደድከውን ግን ለሌላ ማድረግ ማለት ይሄ ትልቅ ስራ ነው። ሊመሰገኑ ይገባል። እኔም በጣም የሚገርሙ ሰው ናቸው ባይ ነኝ። እናንተም ታመሰግኗቸዋላችሁ። ያው በቀጣይ ደግሞ የሳቸው ጥሩ ስራ የሚቆም አይደለም። ከዚህ በፊትም ሲያረጉት የነበረ ነገር ነው። እንግዲህ እነትዝታውም ይሄ ለፍሳቸው ብዙ ማለት ላይሆን ይችላል። ያው የሰው አቅሙ ይሄ ነው ተብሎ አይተመንም ወይም አይነገርም። እናንተ ብዙ እንትን ሊላችሁ አይገባም። ደስተኛ ልትሆኑ ነው የሚገባው። ይሄ ፈጣሪ የሰጣችሁ ጸጋ ነው እንጂ ሌላ ነገር አይደለም። አንድ መጥፎ ነገር በህይወት ሲገጥም በዛው ልክ ደግሞ ፈተና ለደረጃ ነው ይባላል እኮ። የተሻለ ነገር የተሻለ አጋጣሚ ይዞልህ ሊመጣ ነው። እኔ ይመስለኛል እንዲያውም እናንተ የደረሰባችሁን ነገር በቀናነትና በበጎነት ችግሩን ያለውን ነገር ተቋቁማችሁ የያዛችሁት ጥንካሬ እሷም
እየሰጠች ያለው ብርታት ከሚኪም እያገኘ ያለው ድጋፍ ለዚህ ነገር አብቅቷቸዋል ብዬ አስባለሁ። ያው መመሰጋገኑን ቤቱን ደግሞ ተረክባችሁ ቡና እየጠጣን ዳቦ እየቆረስን በደንብ ወደፊትም ሰለብሬት የምናደርገው ነገር ስለሆነ ቀጣዮቹንም ክፍያዎች እንግዲህ 40% ድረስ ክፍያ ተከፍሎ ቤቱን እስክትረከብ ድረስ ያለውን አቶ ብሩክ ከጎንህ ነው ያሉት። ከዛም በኋላ ያሉትን 60% ክፍያዎች መንዝሊ በባንክ የሚከፈሉ ነው የሚሆኑት። በ40% ክፍያ ብቻ ነው ቤቱን ኦን የምታደርጉት። ከአጠቃላይ ሂሳቡ ላይ ወደ 3.5 አካባቢ የሚሆነውን ነው አቶ ብሩክ ሸፍነው ቤቱን የምትረከቡት። ከዛ ደግሞ ቀላል ነው ለሳቸው የሚሆነው 60%ቱን ቤቱን እናንተ እየኖራችሁበት ቢከፍሉ ማክሲመም 40 ሺህ ብር ምናምን ነው ወራዊ ክፍያ። ያ ማለት ደግሞ ለነሱ በነሱ ምንዛሬ ስትሰራው በጣም ትንሽ ብር ነው። ሶ ዲኤምሲም ይሄንን ቤት የማግኘት ፕሮሰስ በጣም አቅሎት የተለያዩ አከፋፈል ሂደቶችን አመቻችቶ ነው የተሻሉ ዲዛይኖችን ዱባይና ቱርክ ባሉ አርኪቴክቶች አሰርቶ ግንባታውንም በ24 ሰዓት ቀንና ሌሊት እየሰራ ነው የሚገኘው። ግብአት ማምረቱንም እንደዛው ሰበታ ባለው ፋብሪካ ራሱ እያዘጋጀ ነው የፕሮጀክቱን አጠቃላይ ሁኔታ እያስኬደ ያለውና ሶ ዲኤምሲ ምስጋና ይገባዋል። በዚህ አጋጣሚ አቶ ብሩክም እንደዛው ያመቻቹት እድል ለእናንተ ቀላል የሚባል አይደለም። ሶ ደስ ሊላችሁ ነው የሚገባው። እኔ በጣም በእናንተ ቦታ ሆኜ ደስ ብሎኛል። እንኳን ደስ አላችሁ። ሶ ወደፊትም እንግዲህ በተለያዩ አጋጣሚዎች ቀሩን ክፍያ ሲከፍሉም እየመጣችሁ እየፈረማችሁ ደረሰኙን እየቆረጥንላችሁ የምትወስዱበት አጋጣሚ ስላለ በተለያዩ አጋጣሚዎች እንገናኛለን። እኛም ደግሞ እንደ ዲኤምሲም እንደ ግለሰብም እንደ አብዱም ከጎናችሁ ነን። በርቱ። እንደዚህ አይነት አጋጣሚዎች የሰው ልጅ ላይ በተለያዩ ኬዞች ሊፈጠሩ ይችላሉ። ዋናው ነገር ከእንደዚህ አይነት ነገሮች የሚመጡበትን ነገር አቀባበልህና ለዛ ነገር የሚኖርህ ሪያክሽን ነው ብዬ አምናለሁ። ሶ የእናንተ ብርታት በዚህ ሰዓት በጣም ወሳኝነት አለው። እንግዲህ የባለ 2 መኝታ ቤት ባለቤት ሆናችኋል። እንኳን ደስ አላችሁ። ጉዳዩ ደግሞ አዲስ እንደሆነ ላንተ ይገባኛል። በዚህ ሰዓትም ከደረሱብህ ነገሮች አንፃር ያው ጉዳዩን ስትሰማ ለማመን የሚያስቸግር ነገር ሊሆን ይችላል። ሰርፕራይዙን ላደረጉልህ ለአቶ ብሩክ ግን ይህ ምንም ማለት አይደለም። በርካታ ቤቶችን ለቤተሰቦቻቸውም ለወዳጆቻቸውም ከዚህ በፊት ወደኛ እየላኩ ሲገዙ ነበር። ሶ ላንተም አሁን የደረሰበት ችግር ይሄ ይበቃል። ከዚህ በላይ ማልቀስ የለበትም። ጥንድ መሆናችሁን አይተዋል። በዛ ላይ ደግሞ የወላጅ መሆናችሁንም ከግንዛቤ በማስገባት ነው ያደረጉት። ይህንን ነገር ሲያደርጉት ደስ ብሏቸው እያደረጉት እኔ ደውለውልኝ በዋትሳፕ ስናወራ የተረዳሁት የእሳቸውን ደስተኝነት ብቻ ነው። ሰው ደስ ብሎት የሚያደርገውን ነገር እኔ አላምንም ማለቱ አንድ ነገር ሆኖ ሳለ አልቀበልም እንደማትለን ተስፋ እናደርጋለን። ያሉት ነገሮች ባለ 2 መኝታ ቤት እሳቸው ከዚህ በፊት ከወራት በፊት የገዙት ባለ 3 መኝታ ቤት አለ። ያው ዲኤምሲ ሌላ ሪል ስቴት ጠፍቶ አይደለም ወደዚህ የላኳችሁ። እኛን ለየት የሚያደርጉን ነገሮች የምንታወቅባቸው ነገሮች አሉ። የቤቶች ጥራት፣ የድርጅቱ የግንባታ ልምድ፣ የቤቶች ዲዛይን፣ የተለያዩ ማቴሪያሎችን የማምረት ልምድ፣ በዚህ በአሁኑ ሰዓት እናንተ በገዛችሁበት ሰዓት የተደረገ ቅናሽ፣ ኢቭን ለእናንተ እኛን ጠይቀው ያገኙት ዲስካውንት አለ። ለጎጆ ሚዲያ ቤተሰቦችም ለተጨማሪ ቤተሰቦች የተመቻቸ ዲስካውንት አለ። እነዚህ ነገሮች ሁሉ ታሳቢ አድርገው ነው እሳቸው የገዙትን ቤት ለአንተ መርጠው የወደዱት። ይህን ያደረጉት ደግሞ ቅድሚያ ክፍያ ከፍለው ነው። 10% እና 8% ነው የኛ ቅድሚያ ክፍያ። 8% ቅድሚያ ክፍያ ወደ 700 ሺህ ብር የሚጠጋ ብር ከፍለው ነው ይህን ቤት የገዙላችሁ። ይሄ ደግሞ ለነሱ እና አሁን ላሉበት ስታተስ ወደ ውጭ ምንዛሬም ስትቀይረው ያን ያህል ብዙ ብር ላይሆን ይችላል። አንተ እንደምታስበው ላለማመን የሚቸግር አይነት ደረጃ ላይ የደረሰ ነገር አይደለም። ውሉም የሚዘጋጀው በስምህ ነው። ባንተና በሷ ስም ነው የሚዘጋጀው። መታወቂያችሁን ትሰጡኛላችሁ። ውሉን እስከዛ እንዲዘጋጅ አደርጋለሁ። ባለ 2 መኝታ ቤት 103 ካሬ ተጨማሪ ሰራተኛ መኝታ ያለው ላውንደሪ ያለው በጣም ቆንጆ ቤት ነው የመረጡላችሁ። እኛም ከዚህ በፊት እነሱም ባስተናገድንበት ልክ የእናንተንም ኬዝ ተረድተን ተጨማሪ ዲስካውንቶችንም ላዩ ላይ አድርገንበት የተሻለ ኦፈር በትብብር የተሳካ ነገር ነው። ይህን ነገር እሳይ ብለህ እንደምትቀበለን ተስፋ አደርጋለሁ። ያሉት ነገሮች እነዚህ ናቸው። አሁንም ትቀልዳላችሁ። 700 ሺህ ብር ቆይ ማንም ይሰጣል? አይታል እኮ የሷ ቤተሰብ ምን እንዳደረጉ ከቤት ኮና አስወጣት የጣሏት። የኔንም እናት አይታታል ምን እንዳደረገች።
አሁን ደግሞ ጨራሽ ብላችሁ ደግሞ በዚህ ልትጮሱ ነው? ምንድነው አቶ አብዱ ያሉትን ሰምተሻል? እርግጥ ነው ለማመን ሊከብዳቸው ይችላል። አንድ ነገር ላስቸገረ አቶ አብዱ በእነሱ ስም እንግዲህ ቀድሞ የተዘጋጀ ውሎ አለ አይደለ? እሱን ነገር ምናልባት ቢያዩት ያኔ ሊያምኑ ይችላሉ። እሺ ትዝታው ይውልህ እኔ በቃ ተወሽ እኔ ውሉ ይምጣ ምንም ነገር እያመንክ አይደለም ውሉ ይምጣ መጡ እንግዲህ አሁን ማሳያችሁ ውል በእናንተ ስም እናዘጋጀዋለን ሳምፕል ውል ነው ያመጣውላችሁ 2 ኮፒ አንድ ለድርጅቱ ቀሪ የሚሆን አንድ እናንተ የምትወስዱት 2 ኮፒ ነው እስከዛ ድረስ አንተም እሷም ማንበብ ትችላላችሁ አንብቡ ተረጋግታችሁ ከተፈጠረባቸው ነገር አንፃር ከባድ ነገር ነው የተፈጠረው ቤት መቃጠል ቀላል ነገር አይደለም እንዳጋጣሚ ሆኖ ያው እግዚአብሔር ሲረዳቸው እንግዲህ እሷ ገና መውለዷ ነው በቅርብ ጊዜ ነው የወለደችው ግን ያው አታስተውቅም ኖርማሊ ከበፊትም ጀምሮ ፊዚካሏ ቀጠን ያለ ሴት ስለሆነች ገና የወለደች አትመስልም ገና ከወለደች 15 ቀን እንኳን አሁን በቅርቡ ነው የሚሆናት አሁን ሰሞኑን ነው የሚሆናት አራስ ልጅ ይዘው ነው ቤት የተቃጠለባቸው ግን ያው እንዳጋጣሚ እነሱ ይዛል ነበሩ ጸበል ነበሩ ሶስቱም አንድ ነርስም ነበረች መታግዛቸው ሁለቱ ጸበል መሄድ ነበረባቸው ከዛ ያው ለጨቅላው ደግሞ የግል ነርስ ተመድቦለት ነበር እንግዲህ አሁን የት ነው አርፈው ያሉት አሁን ለጊዜ ሆቴል ነው እንግዲህ ቀለል ያለ ሆቴል አለ ባላምስ ኮኮ ምንለው ሆቴል ሳይሆን ያው እስከ 1000 እስከ 1500 ሩም ነው እቺን አንድ ቀን እዛ ነው ያሉት እንግዲህ ያው መጥፎ አጋጣሚ በህይወት ላይ ሲፈጠር አብሮት ይዞት የሚመጣው መልካም አጋጣሚ አለ በያምናለሁ እኔ በግሌ ይሄ ደግሞ ትልቅ ማሳያ ነው የደረሰባችሁ ነገር ቀላል አይደለም ግን የናንተ አቀባበል የናንተ ጥንካሬ ጥሩ ነገር ከነጎናችሁ ደግሞ ለናንተ ሊያስብ የሚችል ኢትዮጵያዊ ዜጋ መኖሩን የሚያስመሰክር ዲሲዥን ነው የወሰኑት አቶ ብሩክ በዚህ አጋጣሚ ልናመሰግናቸው እንወዳለን ሁሉም የጎጆ ሚዲያ ቤተሰቦችን ቢያመሰግኗቸው ጥሩ ነው እናንተም ደግሞ እንግዲህ ውሉን ይዩትና ያለውን ነገር በስልክም በኋላ አገናኛችኋለሁ አድራሻም ትለዋወጣላችሁ ያው የቤት ስጦታን ያበረከተ ሰው ቤተሰብ እንደማለት ነው ያው እዚህም ሲመጡ የምትገናኙበት ሁኔታ ይኖራል በስልክም ማገናኛችሁና ከረንትሊም ላሉባችሁ ችግሮች የተወሰኑ መደገፊያ የሚሆን ነገር የሚመቻችበት ሁኔታ እናዘጋጃለን አይዟችሁ በርቱ እኛ በኋላ እንመሰጋገናለን ግን ወደ ትዝታው ሊድና ትዝታው ምን እያሰብክ ነው ሚኪ ግን ፀሐይ አነበብሽው ይሄ ነገር እውነት ቆይ አልገባኝም ምንድን ነው ነገር የምራችሁ ነው እንደልተዋት አየሁት ትዝታው ፀሐይ ይላል እኮ እንኳን ደስ ያላችሁ አቶ አብዱ ሲቀልዱ አልነበረም ይሄ የተዘጋጀላችሁ ውል ነው በቅድመ ክፍያ ሂሳብ እንግዲህ ቤት ምርመር እሺ ችግር የለውም እባክሽ ባለው ለመኝታ ቤት ነው የምር የእውነት ለኛ ነው እኔ ሚኪ በጣም ነው የማመሰግነው ቤተሰቦች እንድታደርግ ተጠባባሪ በጣም ነው የማመሰግነው ቤተሰቦች በጣም ነው የማመሰግነው አቶ ብሩክና ይኸው ልንገርህ ዲኤምሲ ሪል ስቴት ነው ይሄንን ነገር ያዘጋጀው በእኔ ኃይል አይደለም
ምን እንደምላችሁ ፈጣሪ ቤተሰቦቼ በጣም ነው ውለታችኋለሁ። ፀሐይ አንቺም እየተጨመርሽ ነው እንዴ? ፀሐይ በጣም ደስ ይላል እኮ ነው። ፈጣሪ ጥሎ አይጥለን። ቢቢኑ እኮ ነው በቃ ጎዳና ፈጣሪ ረድቶን ወይ ሁለት ፈጣሪ አይተውለ ያለውት ማመስገን ካለብህ አቶ ብሩክንና ዲኤምሲ ሪል ስቴት ነው ማመስገን ያለብህ። እንዲሁም ደግሞ ወንድማችን አቶ አብዱ ይሄ ነገር በአቶ አብዱ በኩል ነው እንግዲህ የዲኤምሲ ሪል ስቴት የሽያጭ ሱፐርቫይዘር በአቶ አብዱ በኩል ነው ያለቀው። እንግዲህ ብዙ ነገር ለኛ አስተካክላችሁልናል። እኛ ምንም የተቸገርነው ነገር የለም። አቶ አብዱ በእርሶና እንግዲህ ያው እርሶም የምለው እንግዲህ ከማክበር አንፃር ነው። እጅግ አርገን እናመሰግናለን። አቶ ብሩክ ወንድሜ እንግዲህ እኔ በደንብ ነው የምተዋወቀው ከብሩክ ጋር። ብሩክ ወንድሜ እግዚአብሔር ያክብርልኝ። እንግዲህ ማለት እዚህ ጋር የጎጆ ቲዩብ የኔ ተመልካች የቻናሌ ተመልካች ነውና አላሳፈርከኝም ወንድሜ ብሩክ፣ እግዚአብሔር ያክብርልኝ። እኔ ሌላ ምንም የምለው ነገር የለም። ዲኤምሲ ሪል ስቴትም አቶ አብዱም እጅግ አርገን እናመሰግናለን። ስለ ሁሉም ነገር እናመሰግናለን። ደስታው ነው። እንኳን ደስ አለ። እንግዲህ ይቅርታ ካስቸገረን ቢሮም ከረበሽን። እኔም ብዙ ሰርፕራይዞችን አድርጋለሁ። በጣም ስሜታዊ ሆኗል ትዝታው። እንደው ያሳለፈውን ነገር እኔ ቪዲዮ ሊንክ ልክልና አቶ አብዱ እያንዳንዱን ቪዲዮ የምታዩ ይሆናል። ያሳለፈው ነገር በጣም እጅግ የሚያሳዝን ነገር ነው። ፀሐይ ዝም ብለሻል። እስኪ አንዳንድ ነገሮችን ብትይ እንዴት ነሽ? በጣም እንደተከፋሽ ውስጥሽ ሀዘን እንዳለ እናውቃለን። አሁን የምስጋና ሰዓት ነው። ይሄ ነገር እንግዲህ ላረጉልን ሰዎች ያረጉልንን አካላት የምናመሰግንበት ሰዓት ነው። መጀመሪያ ግን ከምስጋናው በፊት ሀሳብሽን እንስማና ከዛ ወደ ምስጋናው እንሄዳለን። ሀዘን ላይ ሀዘን እየተደራረበብን ነበር የመጣ ነው። አሁን ግን በቃ ነው ያለቀ። እውነት ነው ያለቀ። ሚኪ ምን እንደምል በቃ ሁሉም ነገር ታምር እየመሰለኝ ነው ያለው። በቃ እኔ እንጃ እኔ ቃላት የለኝም። እንውጣና ደግሞ ያሉትን ነገሮች ብናይ ሻይ ቡና እያለን ብንጨዋወት ትንሽም ረፍት ብናረግ እንግዲህ እሺ ትዝታ